ስትስምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ስትስምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ኑርልኛ ድብቅ ስንቄ እስካለሁም ድረስ እሱ ራሱን አፍቆሻል መሰለኝ ያው እያለቀሰ ነው ናፍቆሻል ያው እሱ ራሱ ያው የናፍቆትን እየገለጸልሽ እኮ ችግር የለውም ቴንክ ዩ በጣም እውነት አመሰግናለሁ እና እንዴት ነሽ? ሁሉ ሰላም? ጤናሽ ሁሉ መልካም? ምን ወጣሽ? ያው እናትህን አገኛት አይደል? ያው ልጄ እኔ ጋ ይሆናል ልቀቀው ችግር የለውም እንግዲያው ያው አንቺን ቴንሽን አትሆኚ እንዴ ምንድነው ልውል ደስታ ነው አይደለ አዎ ደስ ብሎትማ መሆን አለበት እንቅልፋል ያው ትንሽ መንገድም ረጅም ጉዞ አደረግን ለዛ ይሆናል እንዴት ነሽ ያሮቴ አለ መስከረም ሁሉ ሰላም እግዚአብሔር ይመስገን ተረጋጋሽ ተረጋጊ ልጅሽም ደህና ነው ትላንትና እያለ ነበረ ብዙ ነገር አለን እንግዲያው ከብዙ ጋር ብዙ ተጨቃጨቀ እናንተም ብዙ ተጨቃጨቃችሁ እኔ በጣም አስጨነቃችሁኝ ስለነበረ በቃ እንግዲያው ፈጣሪ ፈቃድ ሆኖ ልጅሽም ወደ አንቺ መጥቷል ያው እንግዲያው ወንድሜው ከስር ወጥቷል እና ይሄንን ይመስላል አሁን እናንተ ግን ሁለታችሁ በስነ ስርዓት ተግባብታችሁ ልጃችሁን በስነ ስርዓት ማሳደግ አለባችሁ ፖሊስ ጣቢያ የተባላችሁትን ሰምታችኋል ሩቲን ብትሆን አንተን ብትሆን እኔ ብዙ አንተን በብዙ ማውራት እንግዲህ አውርቼዋለሁኝ እና ደግሞ እኔ ጌታ አርቦታል እንዴ አይ አሁን ነበር ጡጦ የገባው አሁን ነው ጡጦ የወሰደው እና እኔ አብርሽ ጋር ብዙ ነገር አውርቻለሁኝ ከዚህ ባለፈ እናንተ አሁን ብዙ ጊዜ እኔ አብርሽን በውስጥ ነበር እየተቆጣ ያለሁት አሁን ደግሞ በግልጽ በቤተሰባችሁ ፊት እኔ አብርሽን መቆጣት አለብኝ ብዬ ስላሰብኩኝ አንተም ያሰራኸው ስራ ልክ አይደለም እንደ አባት ልጅ በእርግጥ ልጅ ነው ወልደሃል ልጅ ልታይ ከልጅ ጋር መሆን በጣም ትናፍቃለህ አብረው እንድትሆን ከሱ ጋር መዝናናት ምን ብትል ይህ ያስደስታል እውነታ ነው ግን በዚህ ሰዓት ይህን እንጨቅላለች ከእናቱ ለይተ ወስደ ሌላ ቦታ ማስቀመጥ አግባብ አልነበረም ሩታም ደግሞ እንግዲያው ከኔ ጋራም ብዙ አውርታለች አንተም እስር ቤት ባለህበትም አንድ ቀንም ቢሆን ከሷ ጋራም ብዙ ተጨቃጨቅን ብዙ አውርታን ማለት ነገር ግን ይሄንን ሁሉ ሰላም ለማምጣት ነው መብትሄ ለማምጣት ነውና ከዛሬ በኋላ ግን እንደዚህ አይነት ነገር በፍጹም መደረግ የለበትም አንተም ብትሆን የፈለገ ቢሆን ይሄንን ልጅ እንግዲያው ከናቱ መለየት አይገባም ሩቲም ደግሞ ብትሆን እንግዲያው ያየሽው ነው አንቺን ብትሆኚ አባቱ ልጁን እንዳያይ መከልከል ወይ ደግሞ ስልክ አለማንሳት የለብሽም ብዙ ነገር ብለሻል በርግጥ እኔ ልጁን ላይ ያልከለከልኩትም ብዙ ነገር ብለሻል አንዳንድ ነገር ግን በቃ ዙሪያሽም ካሉ ሰዎች ሊሆን ይችላል ከመንም ገብቶሻል አይደለ ልጁን እያየ አባቱን በስነ ስርዓት እያየ ማደግ አለበት አንቺም እንደናት እናት ትክክለኛ እናት ሆነሽ ልጅሽን ልታሳድጊ ይገባል እላችኋለሁ ዛሬ እኔ የወንድምነት ምክሬ ይሄ ነው ምንም አልሆነም ምንድነው ውስጥሽ በጣም ተረብሽዋል አይ ነው እና ደግሞ እነሱ በሰጡኝ ቀንና እነሱ ራሳቸውን ተንባሉኝ ቀን የመጣው ማየት ይችላልኝ
በሳምንት 3 ቀን ተፈቅዶልኛል። በሳምንት 3 ቀን እየመጣህ ማየት ትችላለህ ብሎኛል እና እኔ የምፈልገው አሁንም ቢሆን ሰላምን ነው የምፈልገው። በየትኛውም መንገድ እኔ ከእሷ ጋር መጋጨትም ምንም አይነት ነገር አልፈልግም። ሲቀጥል ደግሞ እሷ ብቻዋን ከሆነች ሁሌም በእርግጠኝነት ሰላም ሆነን እንትን ማለት መቀጠል እንችላለን። ግን አብረዋት ያሉ ሰዎች ናቸው ያንን የእሷንም ሰላም እንትን የሚሉት። ስለዚህ ይህንን ነገር አንደርስታንድ አድርጋ እሷ በሳምንት 3 ቀን የምመጣበት ቀን ቢያንስ ማንም ሰው ባይኖር እኔ ደስ ይለኛል ከዚህም በኋላ ማለት ነው። ለምን በመጣው ቁጥር የሆነ ሰው እያሽሟጠጠ ወይንም የሆነ ሰው ፊቱን እያዞረብኝ መጥቼ ልጄን ማየት አልችልም። ለምን እኔም ደስተኛ ስሆን በሰላም ሲሆን ነው ሁሉም ነገር ደስ የሚለው ማለት ነው። እና እኔ አሁን ልጄን ለማየት ስመጣ እዚህ ቤት ውስጥ የሆነ ሰው እያሽሟጠጠ ወይ የሆነ ነገር እያለ ቢጠብቀኝ ይደብረኛል። ነገ ላይም ለመምጣት ልጄን ለማየት አልጓጓም። ገባክ? ስለዚህ እነዚህ ነገሮችን በዚሁ አጋጣሚ እንድታስተካክል እፈልጋለሁኝ። ለምን ከዚህ በኋላ በሰላማዊ መንገድ መቀጠል ስላለብን ማለት ነው። እና ያው አሪፍ ነው መሄዳችን፣ ጣቢያ መሄዳችን ለሷም ለኔም ጠቅሞናል ብዬ ነው የማስበው። ለምን ከዚህ በኋላ እኔም የራሴን መብት ማስጠበቅ እችላለሁ። ገባክ? ስለዚህ እነሱም ብዙ ነገር ብለዋታል ለሷ ማለት ነው። እኔ ማየት መብት እንዳለኝ በደንብ አድርገው ነግረዋታል አስረግጠው። ስለዚህ በሳምንት 3 ቀን እመጣለሁ። እኔ ልጄን ማየት እችላለሁ። በቃ አለቀ። እነሱ በፈቀዱልኝ ቀን እመጣለሁ። ስመጣ ግን ማንንም ሰው እዚህ ቤት ባላይና ራሷና ልጄን አይቼ ብሄድ ደስ ይለኛል። እነሱን ስነግርህ ማለት ነው። እና እንደዛ ነው የምፈልገው። ግን ደግሞ ሰው እንዳይኖር ማለት ነው ልጄን የማየት መብት እንጂ ሰው ቤት ውስጥ እንዳይኖር የሚል መብት አልተሰጠም እኮ ነው። ገጠመኝ ሊኖር ይችላል። ግን ደግሞ እኔ የምመጣበት ቀን ተጠብቆ ሆም ተብሎ እንትን ባይባል ደስ ይለኛል ከዚህም በኋላ ማለት ነው። አጋጣሚዎች ሊፈጠሩ ይችላሉ። አንተ የምትመጣበት ቀን ሰው ሊኖር ይችላል። ስለዚህ እሱ ሊመጣ ነውና ሂዱ ውጡልኝ ማለት አልችልም እኮ። እኔ እንደዛ አድርጌ አላልኩሽም እኮ። ገጠመኝ ሰው ከኖረ ችግር የለውም። ግን ደግሞ አንዳንድ ጊዜ ሆም ተብሎ እኔ የምመጣበት ሰዓትና ቀን ተጠብቆ ማንም ሰው እንዲኖር አልፈልግም ነው ያልኩት እንጂ በገጠመኝ የትኛውም ሰው ሊኖር ይችላል። ችግር የለውም። ባሽኔ የምፈልገው መጥቼ ይሄን አላልቆይም። ለአንድ ሰዓት ነው ብዙ ጊዜ ታውቂያለሽ። 40 ደቂቃ 1 ሰዓት ነው ቁጭ ብዬ ከልጅ ጋር ተጫውቼ የሚሄደው ማለት ነው። ገባሽ? ይሄንን ደግሞ ሳደርግ አንቺ ብቻሽን ባገኝሽ ደስ ይለኛል። የፈለገ ነገር ቢሆን ማለት ነው። ለልጃችንም ደህንነት ነገ ላይ የሚሆነ ነገር እያወራን እየተግባባን ለመሄድ ለምንም ነገር ቢሆን እኔና አንቺ ብቻችንን ማውራት ነው የተሻለ የሚሆነው። የሚጠቅመውም እንደዛ ነው ብዬ ነው ማስተው። ገባሽ? ሩታ እኔ አሁን ከአንቺ ጋር በእንደዚህ አይነት መልኩ በድጋሚ እንደዚህ አይነት ክርክር ውስጥ ምን ውስጥ መግባት አልፈልግም። ሲቀጥል ደግሞ እኔ ስሜ እንደ ወንጀለኛ በየጣቢያው መዞርም የለብኝም። ገባሽ? ስለዚህ ይሄንን ነገር ደግሞ ተደረኩ አንተ ነህ። እሺ ሩታ ያለፈው ነገር አሁን ስለዚህ ሁሉም ላለፈው ነገር ችግር የለውም። ላለፈው ነገር በሙሉ ችግር የለም። ሶሪ፣ በጣም ይቅርታ። ከዚህ በኋላ እንደዚህ አይነት ነገሮች አይደገሙም። ግን ደግሞ አንቺን በራስሽ መንገድ ማስተካከል ያለብሽን ነገሮች ማስተካከል አለብሽ። ገባሽ? አዎ። እና ዋናው ነገር ደግሞ እኔ የምላችሁ ምንድነው ክርክር። አሁን በጣም እናንተ ላይ ረጅም የማስተውለው ነገር ክርክር ነው። ሁለታችሁ መከራከር ይቅርባችሁ። ባገኘኋችሁ ቁጥር እናንተ ለሁለት ትከራከራላችሁ። አንዳችሁ ለአንዳችሁ መደማመጥ አትችሉ። ምን እየነገርከኝ ነው? ምን እየነገርከኝ ነው? ምን የሄደበት እያወራ ነው። እና እናንተ ባገኘኋችሁ ቁጥር ትከራከራላችሁ። ብዙ ማትግባቡ ገብቶሻል አይደል ሩታ? አንተም ቢሆን እሷ ታወራታለህ፣ አንተ ታወራታለህ። እንደዚህ አይሆንም። አንዳችሁ ለአንዳችሁ ልትደማመጡ ይገባል። ከዛም ባለፈ ደስ የሚለው ነገር ህግ ቦታ መሄዳችሁ በቃ እኛ ሩታ ላይ ብንጮም ልክ አይደለም ብንልም እንደ ወንድም ቢሰማን ቡዜን በጣም ተሰምቷት በጣም ብዙ ነገር ነው ከሷ ጋር ሌላ ውስጥ የገባችሁ ማለት ነው። እንደዛ ብንገባም ግን አንዳንዴ ደግሞ ህግ ቦታ ሲኬድ ብዙ ነገር ታውቃላችሁ። ያላወቀችውን ነገር ታውቃለች፣ አንተም ያላወቀውን ነገር ታውቃለህ። የልጅህን መብት ተሰጥቷል፣ እሷም የልጇን መብት ተሰጥቷታል። ስለዛ ሁለታችሁም በመብታችሁ መጠቀም ነው እንጂ እና ደግሞ ሩታዬ እሱ ያለሽ አሁን ምንድነው የሆነ ሰው ሲኖር አንዳንድ ጊዜ እኔም አሁን እንግዲያው የሆነ ሰዓት ላይ ተሻል እዚህ ቤት ድንገት መጥቼ እንግዲያው ሰው አገኘው የሆነ አጉል ጭቅጭቅ ውስጥ ገብተን ሌላ ውስጥ ነው የገባ ነው ገብቶሻል። ከነሱ ጋር ለመግባባት ምናምን ተፈጠረ። ልክ እንደዛ እንዳይሆንብኝ ከሰው ጋር ሳገኝ የሆነ ሌላ ውስጥ ከምገባ በቃ ሁለታችሁም ባገኝ የሚል ነው ሀሳቡ እንጂ ሰው ቤተሻ ይምጣ ወይ ደግሞ ሰው አታግኝ እንደዛ አይነት አይደለም ሀሳቡ። ሩታዬ እኔ እሱን በመጀመሪያ ማውርቼው ስለነበረ ነው ይሄንን እምልሽ አንቺ ከሱ ጋር በጣም ብዙ ተጨቃጨቅን፣ በጣም ብዙ ማለት ነው። ምክንያቱም ልክ አይደለም እኔ ምን ላድርግ ነው የሚለው እሱ። እኔ ልጄን እንደፈለኩኝ ማየት እችላለሁ። በቃ ልጁ የኔ ነው። እሷም አውቃለሁ ብዙ ነገር አጥፍቼ በድያት ሊሆን ይችላል። ነገር ግን ልጁ የሁለታችን እስከመሆኑ ድረስ አዎ
አልተኛም ዛሬ በቃ አስተኛለሁ። እሺ እሺ ብዬ በቃ ረባሽ እየሆነ ነው እንዴ? አይኑ ድክም ብሏል በጣም ስቃለ ደግሞ እና የሚያምርባችሁ ይሄ ነው። ልጃችሁን ተስማምታችሁ ማሳደጋችሁ ነው ደስ የሚለው። በፍቅር ስትሆኑ ይህ ልጅም ደስ እያለ ያድጋል እና ደግሞ ፍቅር ይኖረዋል። ፍቅር ከእናንተ ነው የሚማረው። ገብቷችኋል አይደለ? ያው እንዳወራ ራሱን ያልፈለገም እንዳወራ አልፈለገም መሰለኝ። በቃ ያቋርጠኛል። ይዞ ምን ፈልገህ ነው አንተ? ማነህ እንዴ? ደስ አለ እንዴ ወደ ቤት ስለመጣ? እና ይህንን እልሃለሁ ወንድሜ። ሩታዬ ምናልባት ወይ ስላልተኛ ርቦትም ሊሆን ይችላል እና ወይ ደግሞ እንቅልፍ እየወሰደው ነው። እንቅልፍ እየወሰደው ከሆነ በቃ አስተኛውና እሱንም አቁመን ከምንከራከር አስተኝቼው እና ወንድሜ ያው ገብተዋል። ብዙ ውጣ ውረድ አልፈሃል። ብዙ ነገር ውስጥ ገብተሃል። ብዙ ነገር ሆኗል። ገባ? ያንንም ሁሉ ይህንን ዋጋ የምትከፍለው ለማን ነው? ለልጅ ስትል ነው። ገባ? ለልጅ ደግሞ ከሆነ ምንም አይነት ነገር ችግር ቢመጣ ምንም አይነት ነገር መወጣት ስላለበት አንዳንድ ነገሮችን በትዕግስት ማለፍ። ገብቷል አይደለም? ሴት ልጅ ናት እሷ፣ ይሰማታል፣ ብዙ ነገር ያበሳጫታል። በቃ አመጣ ልጇን ወልዳለች፣ ልጇን 9 ወር በሙሉ ተሸክማለች። ገባ? ይህንን አንተ ልትረዳ የሚገባው እንደ ወንድ ልጅ በስነ ስርዓት ልትረዳት ይገባልና ከዛሬ በኋላ ከእሷ ጋር ያለ ግንኙነት የተስተካከለ ይሆን። ገባ? ምንም ነገር አንዳንዴ በቃ ብታጠፋብህም እንደማለፍ በቃ ወንድ ልጅ ብዙ ነገር ይችላል። ገባ? ከኛ ሁሉ ነገር ችለን ነው እንጂ ምናልባት አንዳንዴ ሴቶች በባህሪያቸው ችኩሎች ናቸው። የሆነ ነገር ላይ ፍጥን ይላሉ፣ ለማበላሸት ይፈጥናሉ፣ ለማስተካከልም ልክ እንደዛው ነው የሚፈጥኑት። ገባ? አሁን እኔ ከአንተ ጋር አንተን የት አግኝቼ ከአንተ ጋር አወራውኝ እያልኩኝ ከቡዜ ጋር እየተጣላውኝ በፍጥነት መታ እሷ ያ ነገር ፈጠረች። ገብቷል አይደለም? በፍጥነትም መጥተው ደግሞ ነገሮች ያስተካክላሉ። ስለዛ ከዛሬ በኋላ በእንደዚህ አይነት መንገድ አንተንም እንዳላገኝ እየተመከረ ነው እና እያልኩት ነበረ። ሩታዬ አንቺም እምልሽ ነገር አንድ ነገር ነው። ሴት ልጅ ነሽ፣ ትፈጥኛለሽ። ገብቶሻል አይደለም? ሴት ልጅ ነሽ፣ ትዘገያለሽም። አንዳንድ ነገር ላይ መቸኮል አያስፈልግም። አንዳንድ ነገሮች ላይ መረጋጋት። ገብቶሻል? አሁን ይህንን ሁሉ ችግር የተፈጠረው እንግዲያው ችግሩ ለመልካምም ቢሆን ይህንን ሁሉ ችግር የተፈጠረው በመቸኮልሽ ምክንያት ነው። ብትረጋጊ እኔን ከኔ ጋር ካወራሽ በኋላ ትንሽዬ እንኳን ጊዜ ብትሰጪኝ ወይ 2 ቀን የሚሆን አንቺ ልክ ነሽ እንደ እናት አሳስቦሽ ልጅሽን እንኳን 2 ቀን 1 ቀን ከልጅ ተለይቶ እንትን ማለት በጣም ይከብዳል። ይገባኛል። ምክንያቱም እኔም የልጅ አባት ነኝ። የልጅን ነገር ምን አለ ችግር እንደሆነ ስለሚገባኝ ማለት ነው። ግን እንደዛውም ቢሆን አንዳንድ ነገር ላይ ደግሞ መረጋጋት። ገብቶሻል አይደለ? ረጋ ማለት በጣም የተሻለ ነውና ከአሁን በኋላ እንደዚህ አይነት መንገድ እንዳላገኝሽ ሩታዬ። ያው ማለት ትረዳኛለህ። ሁኔታዎች ናቸው እንደዚህ ሊያደርጉኝ የቻሉት። ያው የሱ ጓደኞቹ የሚያወሩት ነገር በጣም ረበሸኝ። አንደኛ፣ ሁለተኛ ነገር ደግሞ ብዙ ቀን ጠብቄዋለሁ፣ ከ3 ቀን በላይ ጠብቄዋለሁ እና በስንተኛው ቀን ልጄ እንደተመለሰ እንግዲህ ምስክር ነው። እና ምን ያህል ያለበትን ቦታ ደብቆብኝ ምን ይሁን ምንም የማላውቀው ነገር ውስጥ ሆኖ እና ደግሞ ያው እንደምታየው ነው። ለእናንተም ስደውላችሁ ስልካችሁ በጣም አስቸገረኝና አንተ ቪዲዮን ካየህ በኋላ ምናምን ይደወልክልኝ። ከዛ በኋላም ተረጋግቼ ለመጠበቅ ሞከርኩኝ። ዝም አለኝ በቃ። እና ያ ነገር በጣም አስጨነቀኝና ከዛ ባለፈ ደግሞ ጓደኞቹ ለኔ የሚነግሩኝ ነገር በጣም እየረበሸኝ መጣ። ልጁን አታገኙም ምናምን ወደ ውጭ ይዘውት ሊሄዱ ምናምን ሲሉኝ በቃ ይሄ ነገር ነው እንዳልረጋጋ ያደረገኝ እንጂ በእርግጥ አልተረጋጋውም ለማለት ለእኔም እውነት ለመናገር ይከብደኛል። ቢኮዝ ያለበትን አላቅም። እናት ነኝ። አለ ብዬ ሲሄድ የለም፣ የሚሄድበት ቦታ ሁሉ የለም። እሱ አለበት ብዬ የሄድኩበት ቦታ ሁሉ የለም። እንደገና ደግሞ አትሊስት 3 ቀን ምናምን ይሆነዋል። ከዛ በኋላ ነው ወደ ጣቢያ ምናምን ሄድኩት። ከዛ የተመለሰልኝ ከ2 ቀን በኋላ በ5ኛ በምናምን ቀን ነው ልጄን ያገኘሁት። እና ያ ሁሉ ቀን ታግሼ
ሜቢ ይሄ ነገር ማድረጌ ለበጎ ነው አይ ቲንክ የሆነው መጥፎ ባይሆንም ካንተ ጋር ካወራሁ በኋላ በወሰድኩት ውሳኔ ሜቢ ቸኩለሻል ብትለኝ ልክ ልትሆን ትችላለህ ግን ደግሞ ሁኔታዎች ግን እንደዚህ እንዳረጋ አስገድደውኛል ያው ልክ ነሽ እኮ እኔ መጀመሪያም እያልኩሽ ነበር ረዳሻለሁ በቃ እናት ነሽ ገባሽ እናትነት ያው በዛ ላይ ገና እቺ ትንሽ ልጅ ገና አንቺ ራሱ ይሄንን ልጅ እንግዲህ ወልደሽ አልጠገብሽውም ገና ገብቶሻል አይደል እንደዚህ አይነት ነገር ሲከሰት ልክ ነው እሱም ደግሞ እንዳባት ያው ያጓጓል አሁን ልጆች በባኩሌ ምናልባት አሁን እናንተ እዚሁ ላይ ስለሆናችሁ ነው እንጂ አሁን ነው በጣም የሚያጓጉት አባትም በጣም ልጁን አሁን እንግዲህ እሱ ስራ ሞቶ ይሁን ምንም ቤቱ ሲገባ የሚናፍቀው ይህንን ልጅ ሲያይ ነው ተረዳሽኛ አይደለ ልጁን ማየት ይፈልጋል አንቺም ልክ እናት ነሽና ሁሌ ከሱ ጋር ሲቦርቅ ሲጫወት አሁን ነው ማየት የምትናፍቁት እና እሱም እንደዚህ አይነት ነገር ውስጥ የገባው በእንደዚህ አይነት ኬዝ ምክንያት ነው ካሁን በኋላ እንደዚህ አይነት ነገር እንዳታደርጉ እኔ ብያለሁኝ እኮ በቃ ፈጣሪ ቢል አብራችሁ ሆናችሁ በሰላም ልጃችሁን ብታሳድጉ በጣም የቤተሰብም ደስታ የኛም ደስታ ነበረ ነገር ግን አይ በቃ ፈጣሪ አንዳንድ ጊዜ አንዳንድ ነገሮች ያመጣል ያንን የመጣው ማዕበል ደግሞ እስከሚያልፍ ድረስ መረጋጋት አስፈላጊ ነውና እኛም እንረጋጋለን እናንተም ተረጋግታችሁ ግን ችግር እየፈጠረ ያለው እንሩጥ ረስቼው ነበር አሁን እያልሽ ነው ጓደኞቹ ዙሪያ ላይ ያሉ ሰዎች እንደዚህ አይነት ነገር ባትሉ አንተም እሷ ተረዳችሁኝ አይደለም አሁን እናንተ ዙሪያችሁ ላይ የሚሽከረከረው ሰው ጥሩ መጥፎም ነገር እያመጣባቸው አይምሯችሁን እየበረዘ ነው እኮ እኔ ማንንም ይዣል መጣም ጀመር ነው ልጄን ማየት ከፈለኩም ብቻዬን ነው የምመጣው ከማንም ጋር መምጣት አልፈልግም ከዛም በፊት እኔ ከማንም ጋር ልጄን ለማየት ብዬ መጥቼ አላውቅም ብቻዬን ነው ለማግኘት የምፈልገው ማለት ነውና በሷ በኩል ያለውን ነገር ታስተካክል እንጂ እኔ ጋር ያለው ነገር ምን ችግር የለውም በተፈቀደልኝ ቀንና በተፈቀደልኝ ሰዓት መጥቼ ልጄን አይቼ ምናምን መሄድ ይችላል ከዛም ባለፈ ደግሞ ድንገት እንኳን ይዤው መውጣት እንኳን ወጥቼ ለመመለስ እንኳን ብፈልግ እሷን አስፈቅጄ ነው እንትን ብለው ካልፈቀደች ችግር የለብኝም ከዚህ በኋላ ማለት ነው እና ያው አንዳንድ ስህተቶች የተፈጠሩበት ምክንያት እኔም አንዳንድ ነገሮችን ሰምቼ ስለነበረ ነው እኔ ላይ ብዙ ነገሮች ለማድረግ ፕላንና ሀሳብ አድርገው ስለነበረ ያንን ነገር ስላልወደድኩት ነው ያንን ውሳኔ ወሰንኩትና አንዳንድ ጊዜ የሚጠቅሙሽ የመሰሉሽ አንዳንድ ሰዎች ሞር ይጎዱሻል ይሄ አንቺ ባህሪ አይደለም ገባሽ አዲስ ያመጣሽው ባህሪ ነው የድሮ የራስሽ የሩታ ማንነትን ለማምጣት ሞክሪ ከቻልሽ ማለት ነውና ዙሪያሽ ላይ ያሉ ሰዎች እኔ ይጠቅሙሻል ብዬ አላስብም ነገ ላይ የወደቅሽ ቀን ወይ መሳለቂያ ወይ የሆነ ነገር ነው ሊሆኑብሽ የሚችሉት ማለት ነው ስለዚህ ብዙ ነው መጫንም አልፈልግም አንቺን በተፈቀደልኝ ሰዓትና ጊዜ መጥቼ ልጄና ያለው ማለት ነው አዎ የሚያስማማንም እሱ ነው ያው እያለች ነበር እኮ በቃ መሄዳችሁ ፖሊስ ጣቢያ መግባት መጥፎ ጎን ቢኖረውም ጥሩ ጎን ደግሞ ይሄ ነው በቃ ምክንያቱም መንግስት የየራሱ ይሄ ልክ ነው ይሄ ልክ ነው ብሎ ህግ አለ ምክንያቱም ኢትዮጵያ የምትተዳደርበት የራሱ ህግ ስላለ ልጅ እንዴት መኖር አለበት ልጅ እንዴት ነው ከቤተሰቡ ጋር ማደግ ያለበት የሚለው ነገር ህግ አስተካክሎ ስላስቀመጠ አሁን ላንተም እንደዛ መባሉ ሩታም ይሄንን ማወቁ አሁን ከዚህ በኋላ አንተ ስትመጣ ራሱ ወደዚህ አትሳቀቅም ገብቷል አይደለ ስለዚህ ይሄ ስለሆነ በጣም መልካም ነው አሁን ግን ከናንተ የምፈልገው ነገር አንተ በቃ ወንድ ልጅ ነው እሷ እናት ናት የልጅህ እናት ናት እና ደግሞ አጥፍተህባታል ማለት ልጅህን በቃ ያንተ ልጅ ቢሆንም ከዚህ ከሷ ነጥለ በድብቅ ይዘህ መሄድ አግባብ ስላልሆነ ይቅርታ እንድትጠይቃት እፈልጋለሁ ይቅርታ አንቺም ይቅርታውን ከልብሽ እንድትቀበይ ምክንያቱም ይቅር መባባል ለራስ ነው ይቅር ስትይ አንቺ አይምሮሽን ጤነኛ ለማድረግ ነገ ለልጅሽ ይቅርታን እያስተማርሽው ነው ማለት ነው አንተም ብትሆን ልክ እንደዛው ይቅርታ መባል የሆነ እንትን መዋረድ አይደለም አሁን አንተ ይቅርታ ስትጠይቃት የተዋረድክ አይምሰልህ ምክንያቱም መዋረድ አይደለም ይቅርታ የሚጠይቅ ልብ በጣም ጀግና ልብ ነው ገብቷል አይደለም አንዳንዴ ያው ወንድ ልጅ እንዴት ነው ይቅርታ ጠይቃለሁ ምናምን አይደለም ይቅርታ እኛ ያስተማረን ክርስቶስ ነው ይቅርታ ገባ ስለዚህ አንተ አጥፍተህባታልና ይቅርታ በላት ሩታዬም ይቅርታውን እንደምትቀበይ ሙሉ ተስፋ አለኝ እና ይቅርታ ብትላት ደስ ይለኛል እሺ እና ፈቃድሽ ልጅሽንም ለመውሰዴ አንቺንም ስላንከራተትኩሽ በጣም በጣም ይቅርታ ከዛም በፊት የጠፋሁብሽ ነገር ካለ በጣም ሶሪ በሰላማዊ መንገድ ልጃችንን ለማሳደግ እኔ እስማማለሁ ችግር የለብኝም ያገናኘን ነገር እሱ ስለሆነ ማለት ነውና ምናልባት ማይሆንም ቃል አተናገርሽ ከሆነ ምናልባት
አንቺን ማይወክልም ቃል ተናግሬ ከሆነ በዛ ሳምንት በጣም ይቅርታ እና እነዚህ አይነት ስህተቶች አይደገሙ። ምንድን ነው ሳቁ እንጂ እንደዚህ አኩርፋችሁ ነው እንዴ? ሰው ይቅር ለእግዚአብሔር ሲባል ደስ እያለው ነው እንጂ ሁለታችሁን ፊታችሁን እንደዚህ ዘፍስፋችሁትማ በፍጹም አይሆንም። ወይስ በአንዴ እንዴት እንስቃለን ብላችሁ ነው? እና ይቅር ስለተባባላችሁ በጣም አመሰግናለሁኝ። በጣም አክብራሽኝ ሩታዬ። እኔ እንጃ እኔ ከጅምርም ጀምሮ በጣም ወድሻለሁኝ። የሆነ በቃ እግዚአብሔር ቢልልኝ ነገራችሁ አሁንም ከፈጣሪ ጋር ነገራችሁ ቢስተካከል ቁሚ ባይ በጣም ደስ ይለኛል። ግን ከአሁን በኋላ እንዳልኳችሁ በቃ አሁን እናንተ ማሰብ ያለባችሁ ለልጃችሁ ነው። ሩታ ያገኘሽኝ አይደለ? አሁን አንቺ ምንም ነገር ይቅር በቃ ለልጅሽ ጤናማ ልጅ ለማሳደግ እንግዲህ አሁን ላይ የምታያለ አይደለም ወንድሜ፣ ብዙ ልጆች መንገድ ላይ ወድቀዋል። ብዙ ነገር አለ ሀገራችን ላይ። ያንን ነገር እንዳይፈጠር ልጃችሁን በሰላም ለማሳደግ ጥሩ ልጅ ለማሳደግ ነገ አንተ ለብዙ ሰዎች መድረስ እንደቻልክ ልጅ ለብዙ ሰው እንዲደርስ አንቺ ለብዙ ሰው መድረስ እንደቻልሽ ልጅሽም ለብዙ ሰው እንዲደርስ መጀመሪያ አንቺ ነሽ ማሳየት ያለብሽ። ተረዳሽኝ አይደለም? አንቺ ነሽ መጀመሪያ እናት መሆን አለብሽ። ይሄ ልጅ ነገ አድርጎ ሴት ልጅ ላይም ሆነ ምንም ላይ በቃ ትክክለኛ እናቱን የሚወድ ልጅ እንዲሆን ስራ መስራት ያለብሽ አሁን ነው። ሁለታችሁ እየተጋጫችሁ እየተባላችሁ የሆነ ነገር እየተከራከራችሁ ያንን ታመጣላችሁ ይህንን ታመጣላችሁ። ልጃችሁም ይህንን ሁሉ ጭቅጭቅ እየተማረ ያድግና ነገ ላይ አግባብ ያልሆነው ልጅ ስለሚሆን ከአሁን በኋላ እንግዲያው በስምምነት በፍቅር ልጃችሁን አሳድጉ እላለሁኝ። የምትጨምሪው ነገር ካለ በይና። ያው እኔ ምንም አይደለም፣ ግን አንተን በጣም አመሰግናለሁ ስሜቴን ስለተረዳኸኝ። እንደ አባት አይደለም እንደ እናት ስሜቴን አንደርስታንድ ስላደረገኝ በጣም አርጌ አመሰግናለሁ አንተን። ሲቀጥል ደግሞ እንደዚህ አይነት ነገሮች ካሁን በኋላ እኔ እንዲፈጠሩ አልፈልግም። እሱም ቢሆን ልጄን ይዤ እሄዳለሁ ምናምን ሲል እኔ መጨነቅ አልፈልግም። ላይክ ድጋሚ ይሄ ነገር ይፈጠራል ብዬ ማሰብ አልፈልግም። ምክንያቱም ሰላም አውርዶ ሰላም ፍጠሩ ካልከን በኋላ ነው ሁሉ ነገር የተፈጠረው። ባለፈው አንተና ብዙ ከመከራችሁም በኋላ ነገሮችን ሰላም ለማድረግ አንድ ስቴፕ እርምጃ ስጀምር ነው ሁሉ ነገር የተፈጠረውና ነገም ይሄ ነገር ይፈጠራል ብዬ መስጋት አልፈልግም። ስለዚህ እንግዲህ እሱ ምንም ነገር እንደማያደርግም ሆነ በልጄ በኩል እኔን ላለመጉዳት ቃል ገብቷል። ስለዚህ ቃሉን ለማክበር የሞክር። ከዛ ውጪ ባለው በጣም ደስተኛ ነኝ። አመሰግናለሁ ለሁሉም ነገር። ምንም አይደለም። አንተስ የምትጨምረው ነገር አለ? እኔ የምጨምረው ነገር የለም። በየትኛውም ነገር በልጄ ጉዳይ ከጎኗ ነኝ፣ አግዛታለሁኝ። የሚያስፈልገውን ነገር በሙሉ አሟላለሁ። ግዴታዬ ነው፣ ከእያንዳንዷን ነገር ማለት ነው። ማገዝ ባለብኝ ነገር በሙሉ ከጎኗ ነኝ፣ ችግር የለብኝም። እኔ ለልጄ አላንስም። ምንም ነገር ይሁን ጠይቂኝ፣ በፍላጎቴ ፈቅጄና እንትን ብዬ ፍላጎቱን ላሳካለት እችላለሁኝ። ምንም ችግር የለብኝም በማንኛውም መንገድ ማለት ነው። እና እንደዚህ አይነት ነገሮች ካሉ በግልጽ ብታወሪኝ ደስ ይለኛል። ሌላ ምንም የሚጨምረው ነገር የለም። እሺ፣ ሁለታችሁንም አመሰግናለሁ። ከዚህ በተጨማሪ ደግሞ የምላችሁ ነገር ቤተሰብ ከእናንተ ጋር እኩል በጣም የተጨነቁ ከኔ እኩል በጣም የተጨነቁ ብዙ ቤተሰቦች አላችሁ እና እነሱንም በዚሁ ገጠመኝ ብታመሰግኑልኝ እና ደግሞ ቤተሰቦቻችንም ስላስጨነቃችሁን ይቅርታ ብትጠይቁ ደስ ይለኛል። እንግዲህ እኔ እናንተን ይቅርታ መጠየቅ ፈልጋለሁ። ማለት ሜቢ አንዳንድ በሰራኋቸው ስህተቶች እናንተን የተደበራችሁ ልትኖሩ ትችላላችሁ እና ደግሞ ሳዘን ስከፋ ስጨነቅ ላይክ የእናትነትን ስሜት የምታውቋላችሁ ሴት ይሆናችሁ አላችሁ። የግድን የእናትን ስሜት ለማወቅ መውለድ አይጠበቅባችሁ እና ያንን ነገር ተረድታችሁ ስለኔ ስትጨነቁ ስታስቡ ለነበራችሁ ሁሉ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር አክብርልኝ። በጣም ነው የምወዳችሁ። እኔም ያው ብዙ መናገር አልፈልግም። በእኔ ጉዳይ፣ በልጄ ጉዳይ፣ በሩታ ጉዳይ ለተጨነቃችሁ በሙሉ በጣም ይቅርታ አድርጉልኝ። ከልብ የሆነ ይቅርታ። ከዚህ በኋላ ያሉትን ነገሮች ተስማምተን ማስተካከል ባለብን መንገድ እያስተካከለን እንሄዳለን ብዬ አስባለሁኝ እና ስለ ሁሉም ነገር በጣም ሶሪ። እናመሰግናለን። ቻው።